ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። እንዴት ናችሁ? ክርስቲያን ቤተሰቦቼ፣ ሙስሊም ቤተሰቦቼ ደህና ናችሁ? ያላችሁ አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። ዛሬም በድጋሚ እናንተ ጋር ብቅ ብያለሁ ማለት ነው። እና ደግሞ በምን ምክንያት ነው? በይቱ ምክንያት ማለት ነው። በይቱ ምክንያት እናንተ ጋር ብቅ ብያለሁ ማለት ነው። ብቅ ያልኩበት ምክንያት ምን መሰላችሁ? ዩቱብ የሚሰሩ ልጆች እየፈራችሁ እየሰለቻችሁ እየደከማችሁ እህቶች ያላችሁ ማለት ነው። በነገራችን ላይ ከኔም ጭምር ነው። ዩቱብ በጣም ያደክማል፣ ዋጋ ያስከፍላል፣ እውነት ለመናገር ማለት ነው። ግን ይሄም ሆኖ ደግሞ እኛ እዚህ ተነስተን ስንመጣ መጀመሪያ እዚሁ ተነስተን ስንመጣ ዋጋ ከፍለን ብዙ ልጆች በራሳቸው ብር አይደለም የሚመጡት፣ ተበድረው መጥተው ነው ሰርተው የከፈሉት። እና ደግሞ እዚህ ለስንት አመታት ዋጋ ይከፍላሉ፣ ስንት ነገር ይገጥማቸዋል። ያን ሁሉ ነገር ደግሞ ሰብር አርግቶ ስለሚሰሩ ከዚህ ነገር ሁሉ ፈተና ያልፋሉ ማለት ነው። ያ ማለት እኛ ማለት ነው። እኛ ተሰደን የምንኖር አረብ ሀገር የምንኖር ሴቶች ማለት ነው አይደለም እንዴ? ስለዚህ እናንተ እዚህ ባለንበት በዛሬው ጊዜ ያልተጠቀማችሁት መቼ ልትጠቀሙ ነው? ለምሳሌ ሀገር ስትገቡ ኔትወርክ የለም እንደምታውቁት ማለት ነው። እንደ ልባችሁ እንደዚሁ እንኳን 10-15 ደቂቃ ወስዳችሁ የምትሰሩበት እንትን ታይም የላችሁ ማለት ነው። ስለዚህ እናንተ በዚህ ሰዓት መጠቀም፣ በተለይ አይዲያ ያላችሁ ልጆች፣ ከኛ የምትሻሉ ልጆች አላችሁ። እናንተ ደግሞ ላላወቁት አዲስ የሚገቡት እንደዚህ ሰልችቷቸው ድክም ብሏቸው እንትን አልሰራም ብሎ ይህን ቻናል አልሰራም ብሎ የሚወጡ ልጆችን አንደኛ ማበረታታት አለባችሁ። ሁለተኛ ደግሞ አዳዲስ ልጆች እዚህ ሆናችሁ እዚህ መታችሁ የሴትዋ ፊት የሚገርፋችሁ ስንት ጽዳት ሲባል ዝም ብሎ እንደዚህ ለእናንተ ለልባችሁ ደስ አላችሁን አይደለም። የትኛውን ጽዳት እያጸዳን ሁሉንም ነገር እያሳለፍን ያለ ነው ለብር ስንል ነው አይደለም እንዴ? ይሄም ነገር ደግሞ ዋጋ ብንከፍልበት በኋላ እገርም ስንገባ ልክ እንደ ጡረታ ደክሟችሁ ስትተውጡ እንኳን በታየላችሁ ያክል የሚከፍላችሁ ነው፣ በለፋችሁበት ያክል የሚቀበላችሁ ነው። ስለዚህ እናንተ ይሄ እስከሆነ ድረስ ለምን እናንተ ዋጋ ከፍላችሁ እየደከማችሁ እየሰለቻችሁም ቢሆን ለምን ለመስራት አትነቃቁም ነው ምላችሁ ማለት ነው። ብዙ በውስጡም የምትደውሉ ልጆች አላችሁ፣ 4-5 ልጆች አላችሁ። እንዴት ነው ብለን ስንጠይቅ መልስ የሚሰጠን ሰው የለም እና አትካሚም ነው፣ ስለዚህ ያሰለቻል ምናምን የምትሉ ልጆች አላችሁ። አዎ በእርግጥ ያሰለቻል፣ ያደክማል። ግን እዚች ዱንያ ላይ ስንኖር እኮ ያልተደከመለት ነገር ያልተሰራ ነገር በላባችን የሆን ነገር ዋጋ ያልከፈለንለት ነገር እኮ ለእኛም ዋጋ አይከፍልም። ለእኛም ደግሞ ቀጥታ ዝም ብሎ በተኛንበት ቦታ መጥቶ ለእኛ የሆን ነገር ሰፖርት አያደርገንም፣ ራሳችን እንትን ካላለን ማለት ነው። አዳዲስ ልጆች ደግሞ ምሳሌ እንትን ዳውንሎድ አርግታችሁ አውርዳችሁ አይታችሁ ይሄን ነገር ክፈቱ ስትባሉ ይሄን ቻናል ክፈቱ ስትባሉ ትከፍቱና ግን ዝም አሉን። ጥያቄም ስንጠይቅ ደግሞ መልስ የሚሰጠን ሰው የለም የምትሉ ልጆች ማለት ነው። ይሄን ነገር እኮ የዩቲዩብ አከፋፈት ብላችሁ ሄዳችሁ ከፍታችሁ ካወረዳችሁት በኋላ ከወረዳላችሁ በኋላ እኮ ራሳችሁ ናችሁ እኮ ቪዲዮ የምትሰሩት፣ ራሳችሁ ናችሁ ቪዲዮ የራሳችሁን አይዲያ አምጥታችሁ የምትሰሩት እንጂ ክፈቱ አሳያችኋለሁ እረዳችኋለሁ ያላችሁ ሰው እኮ አይደለም ቪዲዮ ሰርቶ ለእናንተ የሚሰጣችሁ ማለት ነው። ለእናንተ ቪዲዮ ሰርቶ ማንም የሚሰጥ ሰው የለም። ራሳችሁ ነው የምትሰሩ፣ ራሳችሁ ነው አይዲያ የምታመጡ፣ ራሳችሁ ነው መጀመሪያ ውስጣችሁን የምታሳምኑት ማለት ነው። ስለዚህ መጀመሪያ ውስጣችሁን ማሳመን አለባችሁ። እኛም አውቀን አይደለም የሰራን ያለ ነው ማለት ነው። ግን ከፍ እያለን አንዳንድ ኮመንቶችን እያነበባችሁ ብዙም እይታ ባይኖረው ቪዲዮዎቻችን ወለ ቪዲዮዋችሁ እያያችሁ እየለመዳችሁ እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ በአንድ ጊዜ እንደዚህ ሰለችኝ፣ በአንድ ጊዜ ደግሞ እንደዚህ ሆነ እንዴ፣ በአንድ ጊዜ እኔ ባልኩት በአንድ ጊዜ ለምን አልተስተካከለ ብላችሁ በአንድ ጊዜ ተስፋ መቁረጥ የለባችሁ። ለምሳሌ እኛ እዚህ 4-5-6 አመት ስንኖር ከአንድ ቤት አንድ ቤት ምንቀይር ልጆች አለን፣ ቀያይርን ምንሰራ ልጆች አለን። ከአንድ ቤት አንድ ቤት ምንቀያይር ልጆች አለን። ይሄን ስንቀያይር ስንት ነገር ገጥመናል እኛን ማለት ነው።
ግን ይሄም ሆኖ የሰው አገር ሆኖ ነው አይደለም እንዴ ይሄ የገጠመናለው። በኋላ ደግሞ እኛ ታግሰን ይህን ነገር ዋጋ ከፍለን ከሰራ ነው በኋላ አገር ከገባን በኋላ የፈለግንበት ቦታ ሄደን መቅረጽ እንችላለን፣ መስራት እንችላለን። እያወራንም ቢሆን በቪዲዮም ቢሆን በምግብም ቢሆን አገራችን ስንገባ ደግሞ በቃ ፍሪ ሆነን እንሰራለን ማለት ነው። እስከዛ ድረስ ደግሞ እዚህ ሞኔታይዜሽን አርግታችሁ ቻናላችሁን አሳድጋችሁ ያለውን ፕሮሰስ እዚህ ጋር ጨርሳችሁት ብትሄዱ ደግሞ እዛ ለእናንተ ይቀላችኋል ማለት ነው። በአንድ ጊዜ እኔ ተዋለሁ የምትሉ ልጆች፣ አንዳንድ ልጆች እንደዚህ የምትሉ ልጆች እኔ አንዳንዴ አያችኋለሁ ማለት ነው። ሚዲያ ላይ ሄዳችሁ ቲክቶክ ላይ ሄዳችሁ ለፌመሶቹ ታብታብ የምታደርጉ ናቸው። 2-3 ሰዓት ሄዳችሁ የምትቀመጡ ናቸው። ይሄንን እየተቀመጣችሁ ይሄ ነገር ለምን ይሰለቻችኋል? ምክንያቱም ለራሳችሁ ስለሆነ ነው የሚሰለቻችሁ። ለሰው ሲሆን ወይ ደግሞ ለሰው ሄዳችሁ ስትደክሙ አይደክማችሁም እንዴ? እኔ ግራ የሚገባኝ ይሄ ነው እኮ። እኔም መጀመሪያ በዚህ ነገር ሳልገባ በፊት በዚህ አጋጣሚ ይሄ ቴፎዚያ ላመሰግንሽ እፈልጋለሁ ማለት ነው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኛን ሰብስባም የያዘች ወደዚህ መስመር እንድንገባ ያደረገችን በነገራችን ላይ እሷ ነች። እኔም ድሮ እንደዛ ነበርኩኝ። በእውነት 2 ሰዓት ይኑረኝ 3 ሰዓት ይኑረኝ ወይ ደግሞ ምሳ ካልሰራሁኝ የሆነ ነገር እንትን ካለ እዛ ነበረ የምውለው። ከታች እንኳን እንዳለው ቼክ የሚያደርገኝ ሰው የለም። ወይ ታብላርግ ወይ ስንት ሰዓት ልቀመጥ ማንም ቼክ የሚያደርገኝ ሰው አልነበረም ማለት ነው። ምክንያቱም እንደኛ ወይ ምክር በደንብ ሳይገባችሁ የቀራችሁ ልጆች ናችሁ እዛ ረፈደባችሁ ያላችሁት ማለት ነው እንጂ እዚህ መታችሁ አመትም ይጨርስባችሁ 2-3 አመት ይጨርስባችሁ ማለት ነው። ለራሳችሁ እስከሆነ ድረስ ለራሳችሁ አትለፉም ወይ ነው እዚህ ጋር የኔ ጥያቄ። እዚህ ጋር እዛ ሄዳችሁ የምታደርጉለት ሰው አታደርጉለት አይደለም እኮ ካደረሳችሁ ከራሳችሁ አሁን ከዚህ ስራ ተርፋችሁ እናንተ ወደዛኛው ሰው ሄዳችሁ የሆነ ነገር ብታደርጉ ይሄ ቀናነት ነው እንጂ መጥፎነት አይደለም። አታድርጉ አትሂዱ አይደለም እኮ የምትሄዱት ስራ ጭንቅንቅ ሲያደርጋችሁ ስራ ሲበዛባችሁ ወይ ደግሞ እርፍ ባላችሁበት ሰዓት ሄዳችሁ ልትዝናኑ ሊሆን ይችላል። አታድርጉት አይደለም። ይሄን የምታደርጉት ሰው እኮ ለራሱ መጠለያ ፈልጎ ነው የሰውን መጠለያ ሊያስተካክል የሚሄደው እንጂ የራሱን መጠለያ ያፈረሰ አይደለም ለሰዎች እንትን ሊል የሚሄደው ማለት ነው። ምን ሊላችሁ ነው? ለራሳችሁ የሚጠቅማችሁ ዛሬ ሳይረፍድ በኋላ የሆን ነገር ላምጣ ብትሉ በቤታችሁ የሆነ ነገር ላድርግ ብትሉ አገር ስትገቡ ልጅ ያለን ወደ ልጃችን፣ ልጅ የሌለን ወደ ትዳራችን የየራሱ ቀዳዳ ይከፈታል አገር ስንሄድ ማለት ነው። ስለዚህ ያንን ነገር ደግሞ ለሁሉም ነገር ማስተካከያ የሚሆነው ሁሉንም ነገር ደግሞ ዝግጁ ሬዲ ሆናችሁ ከሄዳችሁ ደግሞ እዛ ሁሉም ነገር ለእናንተ ቀላል ይሆናል ማለት ነው። በነገራችን ላይ የአገራችን ላይ የኔት ችግር ስላለ ማለት ነው። አሁን ደግሞ አልሐምዱሊላህ አቅሙ የቻለ ብር በእጁ ያለ ሰው እንደዚሁ ሞልቶ መጠቀም፣ እንደዚህ ሞልታችሁ ቪዲዮ መስራት፣ እንደዚህ አስተካክላችሁ ደግሞ የትኛው ቦታ ሄዳችሁ መቅረጽ ማስተካከል ትችላላችሁ ማለት ነው። ይሄ እስከሆነ ድረስ ሰለችኝ፣ በጣም ነው የሚሰለች፣ በጣም ነው የሚደክም፣ ቢቀር ይሻላል ይሄ ጭንቀት ከዚህ መቃጠል ምናምን የምትሉ ከሀገር ተነስተን እዚህ ከመጣ ነው በላይ መቃጠል የለም። በነገራችን ላይ ለኔ እንደዛ ብዬ ነው ማምነው። እህቶቼ ከሀገር ማንንም ሳናቅ እችን ሴቷ አይተናት አናቅም። አሁን የመጣንባት አዲስ አበባ የት እንደሆነ ማናቅ ልጆች ወላሂ ማናቅ ልጆች ብዙ ልጆች አሉ። ከገጠር ተነስቶ እዚህ የሚመጡ የት ዱባይ፣ ሳውዲ፣ ኩዌት የሚመጡ ምንም ያላወቁት ቤት ሊሰሩ ለምንድን ነው ተነስቶ የሚመጡ? ባይቸግራቸው ነው ስለደላቸው ነው እንደሚመጡ ወይ ደግሞ ይሄ የመዝናኛ ቪዛ አውጥቶ አይደለም የሚመጡት ለመስራት ነው። ይሄ እስካሁን ድረስ ለእናንተ ምን ጠፋ ቢባል 10 እና 15 ደቂቃ ለእናንተ አይጠፋም። እውነቱን ለመናገር በትክክል ስራችሁን በስነ ስርዓት ከሰራችሁ እምነትም አላችሁ የእምነታችሁ ሰዓት ምሳሌ እኛ የምንሰግድበት ሰዓት የምንጸልይበት ሰዓት አለ፣ የሁሉም ሰዓት አለ ማለት ነው። እናንተ በዛ ሰዓት እንኳን ገብታችሁ ጸሎታችሁ ካረጋችሁ በኋላ ከሰገድን በኋላ 15 ደቂቃ ለምን ቁጭ አላችሁ ብሎ በካሜራ ቀጥ ብሎ እናንተ ጋር መጥቶ የሚከራከራችሁ ሰው የለም። የመስራት አላማ ካላችሁ እየደከመንም እንስራ ካላችሁ ወላሂ የኔን ልንገራችሁ፣ እኔ ሁሉም ነገር በሚተኛ ሰዓት ነው የምሰራ፣ በሚተኛ ሰዓት ነው የምሰራ። ዛሬ ራሱ ይሄ ቪዲዮ የምሰራ ምሳ ስላልሰራው ነው እንጂ ቀን አድርሶኝ አይደለም።
በቃ ቢያንስ እንኳን በምትኙበት ሰዓት ብቻችሁ ከሆናችሁ የብቻችሁ ክፍል ካላችሁ፣ የብቻችሁ ክፍል ከሌላችሁ ደግሞ እንደዚሁም ሰዎቹ ሲተኙ ካሜራ የሌለበት ቤት ወደ ሳላ መሆን ትችላላችሁ። ወደ ባዶ ቤት ያለበት መሆን ትችላላችሁ። ኩሽና ውስጥ ደግሞ የሆነ እንትን ካሜራ የተሰቀሉ ነገር ከሆነ እዛም የሆነ ሰዓት ራሳችሁን የምትቀርጹ ነገር ከሆነ እኮ ችግር የለም። ራሳችሁን የምትቀርጹ ነገር ከሆነ ካሜራ ራሱ ቢኖር የእነሱን ነገር አትቅረጹ እንጂ ምንም ችግር የለውም ማለት ነው። ይሄ ነገር ከመስራት አያግዳችሁም ነው የምላችሁ። መስራት አላማ ካላችሁ ከዚህ በላይ አሁን መቃጠሉ፣ ድካሙ፣ ስልችት የሚለው ነገር ከመሰደድ ይበልጣል ወይ ነው እህቶቼ? አይበልጥም። ስለዚህ በዚህ አጋጣሚ ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ተከታተሉ ጥላችኋለሁ። ያልሰራችሁ ኑ እንስራ፣ የሰራችሁ ያላችሁ ደግሞ ፈጣሪ ስኬታችሁን ያሳያችሁ ነው የሚላችሁ። እኔንም ደግሞ አበረታቱኝ። መስራት የሚፈልግ እንደዚህ ደግሞ የውስጡ ጉጉት ያለው ሰው እኛም በቻልነው አቅም እንነግራችኋለን። የበለጠም ደግሞ ሚነግር ሞልቷል፣ ቪዲዮ ሞልቷል። የመስራት እንትን ካላችሁ ማለት ነው እንደዚህ ስልችት ብሏችሁ እንዳትቀሩ ለማለት ነው። የሚሰለቸው የሚያደክመው መሰደድ ነው የሚላችሁ የኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን እያያችሁ ላይክ ሼር እያረጋችሁ ሰብ እያረጋችሁ ተከታተሉት ማለት ነው ቪዲዮዬን። በሌላ ቪዲዮ እስኪመለስ ድረስ ደህና ቆዩልኝ እላችኋለሁ ውዶች።